ሰላም ተማሪዎች፣ ይህ የማጂክ ስኩል የ2016 የሂሳብ የሞዴል ጥያቄ ነው። በዚህ የሞዴል ጥያቄ 40 ጥያቄዎች አሉ። 40 ጥያቄዎች በሶስት ፓርት እንሰራለን። ጥያቄዎቹ በጣም ቤዚክ እና ማወቅ ያለባቸው ጥያቄዎች ናቸው። እንዴት እንደምሰሩ ኢንዲቴል እናያለን። ጀስት አንዳንዶቹ በጣም ማሰብን እና ደግሞ ምን ያክል እንዳወቃቸውም ጀስት ይረዳቸዋል ማለት ነው። ስለ አማውንት በተለይ አማውንት ላይ ብዙ ተማሪ ስለሚቸገር ሃው ሎንግ ታይም ኢት ቴክስ ምናምን የሚለውን እስከ 15 ያሉ ጥያቄዎችን እንሰራለን ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ቪዲዮውን ላይክ እንዲሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። አንደኛ ጥያቄ እንስራ። which of the following statement is true about the state of numbers n ናቹራል ነምበር፣ ሆል ነምበር፣ ኢንቲጀር እና ራሽናል ነምበር? ስለነዚህ ትክክል የሆነ የትኛው ነው? የመጀመሪያው ሆል ነምበር subset to the state of positive integer። ሆል ነምበር ማለት ከዜሮ ነው የሚጀምረው። እንደምታውቁት 0 1 2 ምናምን እያለ ነው። subset to positive integer ደግሞ ከስንት ነው? 1 2 እያለ። ስለዚህ 0 እዚህ ጋር አለች፣ እዚህ ጋር ግን የለችም። 0 እንደዚህ ቢባል ምንድነው? ፎልስ ነው። ምንድነው የሚሆነው? ፎልስ ይሆናል ማለት ነው። ለምን? 0 ናይዘር ፖዚቲቭ ኖር ኔጌቲቭ ነው ሲጀመር። ስለዚህ በዚህ ይሄንን እንዳልሆነ እንረዳለን ማለት ነው። ፖዚቲቭ ኢንቲጀር ናቹራል ነምበር ላይ ሳብሴት መሆን ይችላል ይላል። ይሄ ትሩ ነው። ሳብሴት ምንድን ነው ብለናል? ሳብሴት የሆነ ሴት ለራሱ ሳብሴት መሆን ይችላል። የሆነ ሴት ለራሱ ፕሮፐር ሳብሴት ግን መሆን አይችልም። ይሄኛው አይችልም፣ ይሄ ይችላል። ስለዚህ ፖዚቲቭ ኢንቲጀር ማለት ከአንድ ነው የሚጀምረው። 1 2 3 ያለ ይቀጥላል። ናቹራል ነምበርም ምንድን ነው? 1 2 3 ያለ ይቀጥላል። ስለዚህ ይሄ መሆን ይችላል ማለት ነው። ይሄኛው ለምንድን ነው የማይሆነው? ፖዚቲቭ ራሽናል ነምበር ሳብሴት ቱ ዘ ሴት ኦፍ ሆል ነምበር። ራሽናል ነምበር ፖዚቲቭ ራሽናል ነምበር ለምሳሌ 3 ሁለተኛ ብንወስድ 3 ሁለተኛ ሆል ነምበር ላይ ትገኛለች ያለ ነው። ይገኛል? አይገኝም። እዚህ ጋር ደግሞ ስትመጡ ምንድን ነው የሚላችሁ? ኢንቲጀር ፖዚቲቭ ራሽናል ነምበር ላይ ይገኛል ይለናል። ኢንቲጀር ራሽናል ነምበር ላይ ይገኛል። ኦፍ ኮርስ ፖዚቲቭ ኢንቲጀር ራሽናል ነምበር ላይ ይገኛል ወይም ፖዚቲቭ ራሽናል ነምበር ላይ ይገኛል ማለት ይችላለሁ። ኔጌቲቭ ኢንቲጀር ራሽናል ነምበር ላይ መገኘት ይችላል። ኔጌቲቭ ኢንቲጀር ኔጌቲቭ ራሽናል ነምበር ላይ መገኘት ይችላል። እንደዚህ ቢሆን ችግር የለብንም። እዚህ ጋር ግን ኢንቲጀር እና ፖዚቲቭ ራሽናል ነምበር ነው የተባለው። ስለዚህ ይሄ አይሆንም። ለምንድን ነው የማይሆነው? ለምሳሌ -3 እንውሰድ። -3 ምንድን ነች? ኢንቲጀር። ይቺ ፖዚቲቭ ራሽናል ነምበር ላይ ትገኛለች ነው የሚለን። አትገኝም። እዚህ ጋር ፖዚቲቭ ያለ እዚህ ጋር ኔጌቲቭ ስለሆነ ማለት ነው። ይሄኛው ትሩ ነው ፎልስ? እስኪ የዚች መልስ ኮመንት ሴክሽን ላይ ያስቀምጡልን። ሆል ነምበር ሳብሴት ቱ ፖዚቲቭ ራሽናል ነምበር ኢዝ ኢት ትሩ ኦር ፎልስ? ትሩ ኦር ፎልስ? መልሷን ኮመንት ሴክሽን ላይ። ወደ ቀጣይ ጥያቄ ከመሄዳችሁ በፊት ይሄኛው ትሩ ነው ፎልስ ነው? ሆል ነምበር ሳብሴት ቱ ፖዚቲቭ ራሽናል ነምበር። ምክንያቱም ብታስቀምጡት አሪፍ ነው። ካልሆነ ግን ትሩ ኦር ፎልስ ብላችሁ ብቻ ያስቀምጡ። ሁለተኛ ጥያቄ which one of the following is not correct? ትክክል ያልሆነ የትኛው ነው? every negative rational number is less than 0 ይታወቃል። ሁሉም ኔጌቲቭ ራሽናል ነምበሮች ከዜሮ ያንሳሉ። ምክንያቱም ነምበር ላይን ላይ 0 እዚህ ጋር አለች። ወደዚህ ያለው ወደ ሌፍት ያለው ኦልዌይስ በቀኝ በኩል ካለው ምን ይላል? ያንሳል። ስለዚህ እዚህ ጋር ኔጌቲቭ ራሽናል ነምበር ማለት ወደዚህ ነው። 0 እዚህ ጋር ነች። ስለዚህ ከዜሮ ያንሳሉ። 0 is less than every positive rational number። አዎ ከፖዚቲቭ ራሽናል ነምበሮች ደግሞ 0 በጣም ትንሿ ነች። ከኔጌቲቭ ራሽናል ነምበሯ ደግሞ 0 ምንድነች? ትልቋ ነች። any positive rational number is greater than negative rational number። ይሄም ትሩ ነው። 0 is greater than positive rational number አይሆንም። ስለዚህ መልሱ ይሆናል which of the following is not correct ስለሆነ ማለት ነው። 0 is greater than positive rational number። ይሄ ፎልስ ነው የሚሆነው ማለት ነው። ሶስተኛውን ጥያቄ ጀስት እስኪ እናንተ መጀመሪያ ለመመለስ ሞክሩ። ልክ ጥያቄውን አንብባችሁ ቪዲዮን አቁማችሁ ጀስት መልሱን መጀመሪያ አስቡ። which of the following sets of number is applicable for division in the state of rational number? just except 0 ብለን እናስቀምጥበት። except 0 ምክንያቱም ዲቪዥን ባይ 0 undefined ስለሚሆን ማለት ነው። ስለዚህ አሁን ከዚህ ውስጥ አሁን የትኛው ነው የሚሆነው ነው? ክሎዝድ አንደር የሚባለውን ጀስት ማወቅ አለባቸው። አሁን ለምሳሌ the state of natural number ክሎዝድ አንደር መልቲፕሊኬሽን እና አዲሽን አይደል? ለምን ናቹራል ነምበር
እና ናቹራል ነምበር ስትደምሩ ሁሌም ምን ይሰጣችኋል? ናቹራል ነምበር ይሰጣችኋል። ናቹራል ነምበርን በናቹራል ነምበር ስታበዙት ምን ይሰጣችኋል? ናቹራል ነምበር ይሰጣችኋል። ናቹራል ነምበር ለናቹራል ነምበር ስታካፍሉ ግን ናቹራል ነምበር ሊሰጥም ይችላል ላይሰጥም ይችላል። ስለዚህ ይሄኛው ክሎዝድ አንደር ዲቪዥን አይሆንም ማለት ነው። ሌሎችንም ቼክ ማድረግ ትችላላችሁ ይሄ ከገባችሁ ማለት ነው። አሁን ያልኳችሁ ቢ ደግሞ ስናየው ዘ ስቴት ኦፍ ሆል ነምበር ነው። ዘ ስቴት ኦፍ ሆል ነምበር ለምሳሌ ሆል ነምበር እና ሆል ነምበር ስትደምሩት ሆል ነምበር ይሰጣችኋል። ሆል ነምበር በሆል ነምበር ስታባዙት ሆል ነምበር ይሰጣችኋል። ሆል ነምበር ለሆል ነምበር ስታካፍሉ ግን ሆል ነምበር ሊሰጥም ላይሰጥም ይችላል። ስለዚህ በዲቪዥን አይሆንም በሰብስትራክሽንም አይሆንም ማለት ነው። ይሄኛው ሲ ላይ ዘ ስቴት ኦፍ ፖዚቲቭ ራሽናል ነምበር ይለናል። ዘ ስቴት ኦፍ ፖዚቲቭ ራሽናል ነምበር ለምሳሌ 3 ሲካፈል ለ4 3/4 ራሽናል ነምበር ይሰጠናል አይደል? ዘ ስቴት ኦፍ ፖዚቲቭ ራሽናል ነምበር እዚህ ጋር አሁን ጥያቄውን ማየት አለባችሁ። ዘ ስቴት ኦፍ ራሽናል ነምበር ነው የተባለ እንዳጠቃላይ። ስለዚህ ይሄኛው አይሆንም ማለት ነው። ይሄ ጥሩ ነው ግን ለምንድነው ፌል ያደረገው? ለምሳሌ -3 ሲካፈል ለ2 -3/2 ይሄ ምንድነው? ራሽናል ነምበር ነው። ስለዚህ እዚህ ጋር ግን ዘ ስቴት ኦፍ ፖዚቲቭ ራሽናል ነምበር ብቻ ማለት የለበትም ማለት ነው። ዘ ስቴት ኦፍ ራሽናል ነምበር መሆን አለበት ማለት ነው። ዘ ስቴት ኦፍ ራሽናል ነምበር ክሎዝድ አንደር ኦን ራሽናል ነምበር ዲቪዥን ማለት ነው። ጥያቄዎቹ ጀስት ከበድ ያሉ ናቸው ያልኳችሁም ለዛ ነው። አሁንኛውን ጀስት ትንሽ ግራ ያጋባል አይደል? አፕሊኬብል የምትለውን መያዝ አለባቸው። which of the following sets of number is applicable for division in the set of rational number except by 0 ከዜሮ ውጭ ማለት ነው። እችኛዋን እንደ አዲሽናል ብትጨመር ጥሩ ነው፣ ምክንያቱም በዜሮ ማካፈል አንዲፋይንድ ስለሚያደርገው ማለት ነው። አራተኛ ጥያቄ በጣም ቀላል ነው። ጀስት መጀመሪያ ሶስት ቫልዩ ውስጥ ያለውን እየሰራን ዘን መደመር ነው። -8 ሲደመር 6 መጀመሪያ ስንት ይሆናል? -2 ይሆናል። ማይነስ እናደርጋለን። 12 ሲቀነስ 6 ስንት ነው? 6 ሲደመር እንላለን። -12 ሲደመር 6 ስንት ነው? -6። አሁን ብዙ ተማሪ እዚህ ጋር ይሸወዳል። እንዴት ማውጣት እንደምችሉ አሁን እዚህ ጋር በደንብ ማየት ይኖርባቸዋል። አብሶሉት ቫልዩ ኦፍ -2 ጀስት ምን ሆኖ ነው የሚወጣው? 2 ሆኖ ነው የሚወጣው። አብሶሉት ቫልዩ ሲወጣ ማንኛውም ቁጥር ፖዚቲቭ ሆኖ ነው የሚወጣው። ስለዚህ ማይነስ እንልና 6 + 6። ስለዚህ እነዚህ ይጣፉና መልሱ ስንት ይሆናል ማለት ነው? 2 ይሆናል ማለት ነው። ገብታችኋል? መጀመሪያ እነዚህን ሰራን፣ ውስጥ ያሉትን ሰራን። ከዛ በኋላ ስናወጣቸው ምን አድርገን ነው የምናወጣቸው? ፖዚቲቭ አድርገን እናወጣቸዋለን። ከዛ የሚደመረውን እንደምራለን፣ የሚቀንሰውን እንቀንሳለን ማለት ነው። አምስተኛው which of the following statement is true ነው የሚለን። ትሩ የሆነ የትኛው ነው? the absolute value of 0.2 እና the absolute value of -1.2 እኩል ናቸው ነው የሚለን። እንዴት ሆኖ እኩል ይሆናል? ይሄ ማለት እኮ ምን ማለት ነው? 0.2 እኩል ነው ከ1.2 ጋር እያለን ነው። ስለዚህ አይሆንም። 6 ሲቀነስ 10 ስንት ነው የሚሆነው? -4 ይሆናል። ከአብሶሉት ቫልዩ ሲወጣ 4 ይሆናል። ሌዛን -3 -1 ስንት ነው? -4 ሲወጣ 4 ያንሳል ከ4 ይሄም አይሆንም። ገብታችኋል? እዚህ ጋር መያዝ ያለባችሁ አንደኛ -3 -2 ቢባል ስንት ነው የሚሆነው? አሁን ይሄ ጻፉልን እስኪ ኮሜንት ሴክሽን ላይ -3 -2 -3 -1 እዚህ ጋር ደምረናል ኦልሬዲ። ልክ ሁለቱም ኔጌቲቭ ከሆኑ ትደምሯቸውና መጨረሻ ላይ ኔጌቲቭ ማስቀመጥ። 3 ሲደምር 1 4 ኔጌቲቭ 4። 6 ሲቀነስ 10 ስንት ይሆናል? -4። ከአብሶሉት ቫልዩ ሲወጣ ፖዚቲቭ መሆን ስላለበት ማለት ነው። ዘን እኩል ነው የሚሆኑት እንጂ አያንስም። ስለዚህ ፎልስ ነው አልነው። ይሄኛው ደግሞ ምንድነው የሚለን? -3 አብሶሉት ቫልዩ ኦፍ -3 ሲቀነስ አብሶሉት ቫልዩ ኦፍ -2 እኩል ነው -5 ይለናል። ይሄን መጨረስ አለብን። ይሄኛው ሲወጣ 3 ይሆናል ሲቀነስ ይሄ ሲወጣ 2 ይሆናል እኩል ነው -5 ነው የተባልነው። 3 ሲቀነስ 2 1 እኩል ነው -5። ይሄም አይሆንም ማለት ነው። ስለዚህ ይሄን የሚሆነው ማለት ነው -5 -1 እንዳልኳችሁ -6 ይሆናል ግሬተር ዛን -8 ሲደመር 5 -3 ከ3 ቫልዩ ስታወጡ 6 ይበልጣል ከ3 ትሩ። ስለዚህ ትሩ የሆነ ይሆናል ማለት ነው። የዚህን ግን መልሱን ኮሜንት ሴክሽን ላይ ያስቀምጡልን። for any two rational number እዚህ ጋር የተሰጠን አለ a/b less than c/d a b c and d different from 0 then which one of the following is true ነው የሚለው። ጀስት ይሄ በጣም ቀላል ነው፣ ክሪስ ክሮስ ማድረግ ነው። a/b less than c/d ከተባለ በክሪስ ክሮስ ስንሰራ ምንድን ነበር የምናደርገው? እቺን እዚህ እናመጣት እናባዛታለን፣ እቺን እዚህ ጋር መስጠት እናባዛታለን። ያ ማለት ad less than እንላለን AD less than BC እንላለን ማለት ነው። እንደዛ የሚል እንፈልጋለን። AD less than BC የሚል አለ የለም አይደል? AB
እዚህ ጋር ኤዲ አለ። ኦኬ ግን ግሬተር ዛን ብሎታል። ይሄ አይሆንም። ስለዚህ የለም አይደል? ሶ ምን እንፈልጋለን? ሌላ መንገድ ማየት አለባችሁ። አሁን ይሄ ጥያቄ በጣም ቤዚክ ጥያቄ ነው። ስለዚህ ሁሉንም ጥያቄ መስራት አለባችሁ። ቀጣይ ፓርትም ሙሉ እንድሰሩ ዘን በኔጌቲቭ አባዛ ነው ማለት ነው። በኔጌቲቭ በምናባዛበት ጊዜ ምን ይሆናል? ማይነስ ኤዲ ይሆናል። ይሄ ሌዛን የነበረው ምን ይሆናል? ግሬተር ዛን ማይነስ ቢሲ ይሆናል ማለት ነው። ስለዚህ መልሱ ይሆናል። ገብታችኋል? ለምሳሌ 2/3 ያንሳል 2 ሲካፈል ለ3 0.6 ምናምን ነው። ከ1 3ኛ ካል ምንድነው የምናደርገው? ይችን እዚህ አምጠን ይችን እዚህ አምጠን እንላለን። 2 ሲባዛ 3 6 ያንሳል ከስንት እንላለን? ከ3 እንላለን። በኔጌቲቭ ስናበዛው ደግሞ ምን ይሆናል? -3 ይበልጣል ከ-6። ግልጽ ነው ብዬ አስባለሁ። 10ኛ ጥያቄ which of the following number is between በእነዚህ መካከል ያለ የትኛው ነው? የመጀመሪያው ጀስት የምታደርጉት ምንድነው? ደምራችሁ መስራት ትችላላችሁ። ለምሳሌ አሁን በ2 እና በ3 መካከል ያለ ብላችሁ ምንድን ማለት ትችላላችሁ? 2 ሲደመር 3 ኦቨር 2 ያ ማለት 5/2 አድርጋችሁ መስራት ትችላላችሁ። ይሄ ከሌለ አሁን which one of the following is between ስለተባለ በዚህ እንሰራውና እሱን ካላገኘን ያለን አማራጭ 4 ለ5 እናካፍላለን፣ 5 ለ6 እናካፍላለን። ከዛ እነዚህንም እያካፈል ቼክ እናደርጋለን ማለት ነው። ግን የመጀመሪያው ይሄኛውን ቼክ አድርጉት። ስለዚህ ይህን ስንሰራ ምንድነው የምናደርገው? 4/5 ፕላስ 5/6/2 ዘን በክሪስ ክሮስ ትሰሩታላችሁ። ክሪስ ክሮስ ክሮስ 6 ሲባዛ በ4 ስንት ነው? 24 ሲደመር 5 ሲባዛ በ5 25 ኦቨር እንልና 5 ሲባዛ በ6 ስንት ነው? 30 ኦቨር 2 ዘን 24 ሲደመር 25 49 ኦቨር 30 አለ ኦቨር 2 ማለት ሲባዛ 1/2 በኢንቨርስ እናባዛዋለን። 49 ኦቨር 60 ሚል እንፈልጋለን። ስለዚህ 49 ኦቨር 60 አለ ይሆናል ማለት ነው። ገብቷችኋል ሐሳቡ? ቢትዊን ዚስ ከተባለ ትደምሯቸውና ለሁለት ማካፈል። ለምሳሌ አሁን በ3 እና በ6 መካከል ያለ እስኪ አንድ ቁጥር ጻፉልን። በእርግጥ ቀላል ነው ግን ለምሳሌ እንደዚህ ተከታታይ ላድርጋቸው። በ3 እና በ4 መካከል ያለ ይሄ ሲደመር ይሄ ሲካፈል ለ2 ክፍልፋይም ሲሆን ይሄ ሲደመር ይሄ ሲካፈል ለ2 መጀመሪያ ትደምሩታላችሁ ከዛ ተካፍሉታላችሁ። ስታካፍሉ ግን እቺኛዋ መጨረሻ ላይ ስለሆነች ለምሳሌ a ኦቨር b ኦቨር 3 ከተባለ a ኦቨር b እንደ አንድ ታያቸውና ሲካፈል ለ3 ነው ሲባዛ 1 ኦቨር 3 እናደርጋለን። ልክ በዚህ መንገድ እንደሰራ ነው ማለት ነው። 11ኛ ጥያቄ በጣም ቤሲክ ጥያቄ ነው። if a over b and c over d are two distinct rational number distinct ማለት የተለያዩ ማለት ነው። rational number ቢሆኑ a over b plus c over d እኩል ነው ac over d ከሆነ then which of the following is true? look here አሁን እዚህ ጋር ምን እንዳደረገው እዩት። ምንድን ያደረገው? a plus c ያደረገ መጀመሪያ a over b plus c over d ነበረ። ምንድነው ያለ? a plus c over d ቢሆን then which one of the following true ነው ያለ። ሶ ምንድነው ያደረገው? አሁን a እና c ደመረ እና d ወሰደ። ሶ ምንድነው ከዚህ የምትረዱት? b እና d ምን እንደሆኑ እኩል እንደሆኑ ለምሳሌ እስኪ ንገሩ። 2/3 ሲደመር 4/3 እኩል ነው ምንድነው የምለው? 2 ሲደመር 4 ኦቨር 3 ለምን 3 እና 3 እኩል ስለሆኑ አይደል? ለምሳሌ እንደዚህ እኮ ብሎ እንደምጠይቅ ነው። 2/3 ሲደመር 4/3 እኩል ነው። እቺን ቢ ልበላት እንዲገባችሁ ማለት ነው። እኩል ነው 2 ሲደመር 4 ኦቨር 3 ብል ቢ ስንት ነው? 3 ካልገባችሁ ኮሜንት ሴክሽን ላይ ጻፉልኝ። ለምሳሌ የዚህን ጻፉልኝ 5/8 ሲደመር 4 ኦቨር ሲ እኩል ነው 5 ሲደመር 4 ኦቨር 8 ወይም ደግሞ 9 ኦቨር 8 ብላችሁ what is the value of c የሲ ዋጋ ስንት ነው? ገብታችኋል ብዬ አስባለሁ። እነዚህን ጥያቄዎች የጠየኳችሁ ብዙ አሉ። እነሱን ጥያቄዎች ኮሜንት ሴክሽን ላይ አስቀምጦ ብዙ ለመለሰ የ1 ሰዓት ነፃ ኦንላይን ጥናት ይኖረዋል።
ዘ ሲምፕሊፋይድ ፎርም ኦፍ ይለናል። ይሄኛው እንደዚህ በሚጠየቅበት ጊዜ መጀመሪያ የብቻ ስሩት። ይችኛዋን ከላይ ያለችዋን ብቻዋን፣ ይችኛዋን ብቻዋን፣ ይችንን ብቻዋን፣ ይችንን ብቻዋን። ከዛ በኋላ ደግሞ እነዚህን አንድ ላይ፣ እነዚህን አንድ ላይ። ስለዚህ ምንድናድርግ መጀመሪያ 1/2 ሲደመር 2/3 የሚለውን ትሰራላችሁ። ክሪስ ክሮስ መንገድ ተጠቀሙ። 3 ሲባዛ በ1 3 ሲደመር 2 ሲባዛ 2 4/2 ሲባዛ 3 6 ያ ማለት 7/6 ይችኛዋ ማለት ናት። ይችኛዋ ደግሞ 3/4 ሲቀነስ 4/3 አሁንም ክሪስ ክሮስ መንገድ ነው የምጠቀመው። 3 ሲባዛ 3 9 ሲቀነስ 4 ሲባዛ 4 16/4 ሲባዛ 3 12 እኩል ነው እና ይሄ ስንት ይሆናል? 9 ሲቀነስ 16 ስንት ነው? -7 ይሆናል ኦቨር 12 ይችኛዋን ማለት ነው አሁን የጨረሱት። ስለዚህ አሁን 7/6 ኦቨር -7/12 ማለት ይችላል አይደል? እንደው ልስራው ካልሆነ 7/6 ሲባዛ በ12 ኦቨር -7 ዘን 7 ይጣፋል በ6 1 በ6 2 -2 ይሆናል ማለት ነው። ስለዚህ ይችኛዋ -2 ሆነች ማለት ነው። ስለዚህ -2 ሲደመር እንልና ይችን ደግሞ ብቻዋን ትሰሯታላችሁ። ይችን ብቻዋን ስትሰሯት ምንድነው የሚሆነው? 3 ሲደመር 1/3 ይሆናል። እንደዚህ አድርገን ክሪስ ክሮስ እንጠቀማለን። 3 ሲባዛ 3 ስንት ነው? 9 ሲደመር 1 ሲባዛ 1 1/3 ያ ማለት 10/3 ይሆናል ማለት ነው። ከታች ያለውን ደግሞ ስሩት። አሁን 3/2 -2/3 ይህም ክሪስ ክሮስ ነው የምንጠቀመው። 3 ሲባዛ 3 ስንት ነው? 9 ሲቀነስ 2 ሲባዛ 2 4/2 ሲባዛ 3 6 9 ሲቀነስ 4 5/6 ስለዚህ በአንድ ላይ ስንሰራቸው ልክ ለዚህኛው እንደሰራ ነው ምንድነው የምናደርገው? የላይኛዋ ምንድነው የመጣችልን? 10/3 ሲባዛ አድርጉና በኢንቨርሱ አባዙት በ6/5 ይሄ በ5 1 ይሄ በ5 2 ይሄ በ3 1 ይሄ በ3 ስንት 2 2 ሲባዛ በ2 4 ስለዚህ -2 + 4 ይሆናል። ስለዚህ መልሱ ስንት ይሆናል? 2 ይሆናል ማለት ነው። ስለዚህ መልሳችን ዲ ነው። እስኪ እናንተም ድጋሚ ስሩትና ምናልባት ስንደምር ስናባዛ ስናካፍል የተሳሳት ነው ካለ ኮሜንት ሴክሽን ላይ አስቀምጡልን። 13ኛ the value of 6x plus 3y over x square minus y square when evaluated at x equal to 2 እና y equal to -1 is ነው የሚለው። ይሄ በጣም ቀላል መተካት ነው፣ ምንም አዲስ ነገር የለውም። 6 into ብላችሁ ቅንፍ ተጠቀሙ። እንደዚህ አይነት ነገር በሚሰሩበት ጊዜ 6 into 2 plus 3 into -1 over x 2 ነው። 2 ስኩዌር ሲቀነስ -1 ስኩዌር 6 ሲባዛ 2 ስንት ነው? 12 እንላለን። ሲደመር 3 ሲባዛ -1 -1 3 ሲባዛ በ-1 -3 ይሆናል ኦቨር 2 ስኩዌር ስታደርጉት 4 ሲቀነስ -1 ስኩዌር ሲሆን ስንት ነው? 1 ማይነስ ሲባዛ በፕላስ ደግሞ ጀስት ማይነስ ይሆንና 1 ይሆናል ማለት ነው። 12 ሲቀነስ 3 ስንት ነው? 9 አይደል? ኦቨር 4 ሲቀነስ 1 3 9/3 is 3 ስለዚህ መልሱ አሁንም ማን ይሆናል? ዲ ይሆናል ማለት ነው። ስለዚህ እነዚህ አይነት ጥያቄዎች በምትሰሩበት ጊዜ ኤክስ እና ዋይ ከተሰጠ ቀጥታ ኤክስን እና ዋይን መተካት ነው የተሰጣችሁ አልጀብሪክ ኤክስፕሬሽን ወይም ኢኩዌሽን ላይ። 14ኛ if ብር 1500 invested at 6% simple interest per annum for 3 years find the amount after 3 years አማውንትን የተጠየቀ። ይህ ቀላል ነው፣ ምክንያቱም አማውንት ማለት ፕሪንሲፓል ሲደመር ኢንተረስት ነው። መጀመሪያ ኢንተረስቷን መፈለግ ከተባለ ከፕሪንሲፓሉ ጋር መደመር ትችላላችሁ። ምክንያቱም ይሄ ፕሪንሲፓል ነው፣ ሬት አለ፣ ቲ አለ። ስለዚህ አይ እኩል ነው ፒአርቲ በሚለው ብትሰሩት ፒ ማለት እዚህ ጋር ስንት ነው? 1500 አለ ሲባዛ 6% 6/100 ማድረግ አለባችሁ ሲባዛ በ3 20 በ20 ይጣፋል። ስለዚህ 3 ሲባዛ በ15 ስንት ነው? 45 አይደል? ከዛ ሲባዛ በ6 እናደርጋለን ማለት ነው። 6 ሲባዛ በ5 30 0 ጽፌ 3 አለ 6 ሲባዛ በ4 24 ከ3 ጋር 27 270 ማለት ነው። ይሄ 270 ምንድነው? አሁን እቺ እንዳታረጉ ተሳስታችሁ ኢንተረስቱ ነው የተጠየቃችሁት አማውንቱ ነው። ስለዚህ 1500 ሲደመር 270 ያ ማለት 1770 ይሆናል ማለት ነው። ስለዚህ እሱ ይሄ ነው። አማውንት ፎርሙላ ሌላኛው እንደዚህ አድርጋችሁ መጠቀም ትችላላችሁ። እቺኛዋ ማለት ምን ማለት ናት? ፒ እኩል ነው አይ ማለት እዚህ ጋር ጻፉታላ ፒ አር ቲ ጽፌላችኋለሁ።
ፒን የጋራ ታወጡትና ፒ ኢንቱ 1 ፕላስ አር ቲ ነቃችሁ አንዴ መጨረስ ትችላላችሁ። ስለዚህ ፒ 1500 ነው ኢንቱ 1 ሲደመር አር ማለት 6 ኦቨር 100 ሲባዛ ታይም በ3 ማለት ነው። ይሄ ደግሞ ምን ይሆናል? 1500 ኢንቱ 6 ሲባዛ 3 ስንት ነው? 18 18 ሲካፈል ለ100 ስንት ነው? 0.18 ይሆናል። ከአንድ ጋር ስትደምሩት 1.18። ስለዚህ 1500ን በ1.18 ማባዛት ትችላላችሁ። ግን ይህኛው የተሻለች ነች አይደል? የተሻለ ሜትዷ አይት መፈለግ፣ ከዛ በኋላ ኢንተረስቱን ካገኛችሁ በኋላ ከፕሪንሲፓሉ ጋር ደምራችሁ አማውንቱን ማግኘት። ፎር ሲምፕል ኢንተረስት ማለት ነው። የኮምፓውንድ ኢንተረስት የራሱ ፎርሙላ አለ፣ እሱን ቼክ አድርጉ። 15ኛ how long will it take for ብር 1200 to get ብር 360 ሲምፕል ኢንተረስት at rate of 6% per annum። ሲምፕል ኢንተረስት ነው። ምኑ ነው ግን የተጠየቀ እዚህ ጋር how long ስለሆነ ታይሙን የተጠየቀ። ስለዚህ i እኩል ነው PRT። ፕሪንሲፓሉ 1200 አለን፣ ኢንተረስቱ 360 አለ፣ ሬት አለ። ስለዚህ i ማለት 360 እንላለን እኩል ነው ኢንተረስቱ 1200 ሲባዛ ሬቱ 6 ኦቨር 100 ሲባዛ ታይም 20 በ20 12 ሲባዛ በ6 72 ወይም ደግሞ 360 እኩል ነው 12 ሲባዛ በ6 ሲባዛ በታይም አድርገን ሲካፈል 12 ሲባዛ በ6 ይሄንም ሲካፈል 12 ሲባዛ በ6 ማድረግ እንችላለን። እነዚህ ጣፉና ታይም እኩል ነው በ6 1 ይሄ በ6 እንዲሆናል 6 ያ ማለት 60 ይሆናል አይደል? በ12 1 12 ይሄ ስንት ይሆናል? 5። ስለዚህ ታይም እኩል ነው 5 years ይሆናል ማለት ነው። ኢን year ስለሆነ 5 years ይሆናል ማለት ነው። 16ኛውን ቀጣይ ፓርት ከመስራታችን በፊት የምትችሉ መስራት ትችላላችሁ። የኤጅ ጥያቄ ይሰራልን ያላችሁ አሉ ኮሜንት ሴክሽን ላይ። ይሄን ስንሰራ ያው መከታተል ስለሚኖርባችሁ ፓርት 2 የማጂክ ስኩል ስንሰራ ጀስት መከታተል ይኖርባችኋል። the sum of the age of man and his wife is 96 ስንደምረው ማለት ነው m plus w እኩል ነው 96 አድርጋላችሁ። the man is m እኩል ነው 12 years older than his wife plus 12 m plus wife እኩል ነው 96 አለ። ስለዚህ m ቦታ ላይ እቺኛዋን ተተኳታላችሁ ማለት ነው። ከዛ በኋላ የማንን የተጠየቀን find the present age of man። ስለዚህ የሱን እድሜ ለማወቅ m-ን ማግኘት አለባችሁ። ሶ m ቦታ ላይ መጀመሪያ እንተክታችሁ የዋይፍን ማግኘት ይችላላችሁ። ከዛ የሱን ካገኛችሁ በኋላ 12 ደምሩበት የሱን ማግኘት ይቻላል ማለት ነው። ስለዚህ ይሄኛውን ሰርታችሁ ኮሜንት ሴክሽን ላይ አስቀምጡልን። ፓርት 2 ላይ እንሰራለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ዋን ቱ ዋን ማጥናት እንፈልጋለን ኦንላይን ወይም በስሞል ግሩፕ ሆነን ማጥናት እንፈልጋለን የምትሉ ደግሞ ጀስት ቴሌግራም ዩዘርኔም እናስቀምጣለን። ወይም እንፈልጋለን ስትሉ ቴሌግራም ዩዘርኔም እንዲሁም ስልካችንን የምናስቀምጥላችሁ ይሆናል። አብራችሁን ስለቆያችሁ እናመሰግናለን። ለጓደኞቻችሁ ሼር ማድረግ እንዳይረሳ። ቪዲዮውን ላይክ አድርጉ፣ ኮሜንት አስተያየታችሁን አስቀምጡልን። እናመሰግናለን። የቴሌግራም ቻናል አለ፣ እሱን ጆይን አድርጉ። መልካም ቆይታ። ቴንኪው